ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ በአሜሪካ በፓሲፊክ ሰሜን ምዕራብ ክልል የተከሰተ እጅግ አሳዛኝ መረጃ ይዘንላችሁ መጥተናል። በዋሽንግተን ግዛት ስፓኬን ከተማና በአካባቢዋ ባሉ ዞኖች በተከሰተ ከፍተኛ የሰደድ እሳት ምክንያት ከ60 ሺህ በላይ ሰዎች በአስቸኳይ ከቀያቸው እንዲፈናቀሉ ተደርጓል። እንደ አካባቢው ባለስልጣናትና የድንገተኛ አደጋ መከላከል መረጃዎች ከሆነ እሳቱ በሰዓታት ጊዜ ውስጥ በፍጥነት በመስፋፋቱ እስካሁን ከ600 በላይ ህንፃዎችና መኖሪያ ቤቶች ሙሉ በሙሉ ሊወድሙ ችለዋል። ከ60 ሺህ በላይ የሚሆኑ የአካባቢው ነዋሪዎች ንብረታቸውን ጥለው ለህይወታቸው ሲሉ አካባቢውን ለቀው እንዲወጡ አስገዳጅ ትዕዛዝ ተሰጥቷቸዋል። እሳቱ የመኖሪያ ሰፈሮችንና የንግድ ተቋማትን እየበላ በመሆኑ በአካባቢው ትልቅ ስጋትና ድንጋጤን ፈጥሯል። ለዚህ እጅግ በጣም አደገኛና አጥፊ ሰደድ እሳት መባባስ ዋነኛ ምክንያት በአካባቢው ያለው የሙቀት ማዕበል፣ የደረቅ አየር ሁኔታና ከፍተኛ ንፋስ እንደሆነ እየተገለጸ ይገኛል። ንፋሱ እሳቱን ወደ ተለያዩ አቅጣጫዎች በፍጥነት እንዲሰራጭ እያደረገው ይገኛል። የእሳት አደጋ ተከላካይ ቡድኖች በርካታ የተቀናጁ እሳቶችን ለማጥፋትና ለመቆጣጠር ቀንና ሌሊት ከፍተኛ ተጋድሎ እያደረጉ ቢሆንም እስካሁን ባለው ሁኔታ ግን ትልቁንና አደገኛውን የእሳት ቃጠሎ ሊቆጣጠሩት አልቻሉም። ይህ በአሁኑ ሰዓት የተከሰተው ከፍተኛ የሆነ የሰደድ እሳት አደጋ በሰዎች ሕይወትና ንብረት ላይ ብቻ ሳይሆን በመሰረተ ልማቶች ላይም ከፍተኛ ውድመት እያደረሰ ይገኛል። ከእነኛ መካከል የመጀመሪያው የመብራት መቆራረጥ ነው። የኤሌክትሪክ መስመሮች በመቃጠላቸው በሺዎች የሚቆጠሩ አባወራዎች ያለ መብራት ይገኛሉ። ሌላኛው የመንገድ መዘጋት ነው። በርካታ ዋና ዋና የተባሉ መንገዶች እና አውራ ጎዳናዎች በጭስና በእሳት ስጋት ምክንያት ሊዘጉ ችለዋል። ሌላው የአየር ብክለት ነው። ከቃጠሎ የሚወጣው ወፍራም ጭስ የመላው ምስራቅ ዋሽንግተንን አየር እንዲበከል አድርጎታል። ይህም ለነዋሪዎች በተለይ ለህፃናትና ለአረጋውያን የመተንፈስ ችግር ሊያስከትል ይችላል የሚል ከፍተኛ ስጋት ፈጥሯል። ይህ በስፓኬን የተከሰተው አደጋ ለብቻው ያለ ክስተት አይደለም። አጠቃላይ በፓሲፊክ ሰሜን ምዕራብ ክልል የተከሰተው ከፍተኛ የሙቀት ማዕበልና የድርቅ ሁኔታ ሰፊ የሰደድ እሳት ማበብ ምክንያት ሆኗል። በርካታ የግዛቱ አካባቢዎች በአሁኑ ወቅት በአስቸኳይ ጊዜ አዋጅና ከፍተኛ ጥንቃቄ ውስጥ ይገኛሉ። የእሳት አደጋ ሰራተኞች አሁንም እሳቱን ለመግታት ጥረት እያደረጉ ቢሆንም የአየር ሁኔታው አለመሻሻል ስራቸውን እጅግ አስቸጋሪ አድርጎታል። ውድ የሳሚ ዩቲዩብ ቻናል ተከታታዮች ይህንን ጉዳይ እየተከታተልን መረጃውን ወደ እናንተ የምናደርስ ይሆናል። ታዲያ መረጃው ለብዙዎች እንዲደርስ ላይክ እያደረጋችሁ አዲስ ሆናችሁ የምትከታተሉ ተመሳሳይና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝን የዛሬውን በዚሁ አበቃን። ጤና ይስጥልን።